ተስፋ ያጣች ሴት ክፍል 6 የሀና ታሪክ ዛሬም እንደቀጠለ ነው። ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቱኝ። ወደ ታሪኩ አመራለሁ፣ አብራችሁ ቆዩ። አንድ ቀን ሀና ተቀምጣ ግጥም ስትጽፍ አንዲት ወጣት ሴት ጠራቻትና ማን ነበር ስምሽ አለቻት። ሀናም የልጅቷ አጠያየቅ ፈገግ እያስባላት ሀና አለቻት። ይህን ውበትና አቋም ይዘሽ ጎዳና ላይ በነፃ ከማንም ጋር ከምትጋደሚ ለምን ስራ ላይ አታውዩም አለቻት። ሀናም በልጅቷ ንግግር በንዴት እየጋለች ምን አገባሽ ስጋደማየሽን እብድ አለቻትና ትታት ስትሄድ ለራስሽ ብዬ ነው አለቻት። ሀናም በቀስታ በአስፓልቱ ዳር እየሄደች የልጅቷን ሁኔታና ግልጸኝነት አስባ ብቻዋን መሳቅ ጀመረች። ሀናን በዛን ቅጽበት ላይ ያትብድ ትመስል ነበር። ሀና ከብዙ ሀሳብ በኋላ ጎዳና ላይ መለወጥ እንደማይታሰብ ራሷን አሳምና ልጅቷ ልክ እንደነበረች ስትል ለራሷ ነገረችው። ከዛም እዛው ሐዋሳ በአንድ ትልቅ ሆቴል ውስጥ ሰራተኛ እንደሚፈልጉ ሰምታ በአስተናጋጅነት ለመቀጠር ወስና ስትጠይቃቸው ልምድ ከሌላት እንደማይፈልጉ ነገሯት። ሀናም አማራጮቿን ስላለቁባት እዛው ሆቴል በሴተኛ አዳሪነት ስራ ጀመረች። የመጀመሪያዎቹ ቀናትና ሳምንታት ለሀና ፈተና ነበሩ። ሀና ራሷን እንድትረሳ በሚል የጀመረቻቸው አጓጉል ሱሶች አሁን ላይ መደበኛ ሆነዋል። ሀና ራሷን ስትል ትለባብሳለች፣ ለስራዋ ስትል ትለባብሳለች፣ ራሷን ትጠብቃለች። ይህም ሀናን አይቶ ማለፍ ለወንዶች ፈተና ነበር። ሀናም ከዕለት ወደ ዕለት ስራው ላይ ጠልቃ ገባች። ገና በ19 ዓመት ልጅ ብትሆንም ያላየችው ፈተና ግን አልነበረም። ሀና ሐዋሳ ከገባች 8 ወር፣ የሴተኛ አዳሪነት ህይወት ከጀመረች ደግሞ ድፍን 4 ወር ሞላት። ሀና ከሆቴሉ ሰራተኞች ጋር በፍቅር ነበር የምትኖረው። የእሷን አይነት ስራ የሚሰሩ 2 ሴቶች ግን ሀናን ጠምደው ያዟት። ምክንያታቸው ደግሞ የሀና በብዙ ወንዶች መፈለግ ነው። ይህ በእንዲህ እንዳለ የሆቴሉ ባለቤት ሚስቱ አሜሪካ ሄደች። ይሄኔ ሰውየው ሀናን ቅምጡ ማድረግ ፈለገ፣ ጠየቃት። ሀና ግን ይህን ማድረግ እንደማትፈልግ ነገረችው። ይሄኔ ሰውየው አብረዋት የሚሰሩትን ሴቶች እንዲያሳምኑለት ነገራቸው። ሀና ግን አቋሟ አንድ ነበር። እኔም እናቴ ያለች ባሏ ከሌላ ሴት እንዲማገዝ አልፈልግም፣ እኔ የማልፈልገውን ደግሞ ሰው ላይ አላደርግም ትላለች። ሴቶቹ ግን ከእነሱ እንድትርቅ ስለፈለጉ ብቻ እሷን የሰውየው ብቻ መሆን ካልፈለገች ሌላ ወጥመድ ይዘጋጅላታል ብለው ተመካከሩ። ይህ ከሆነ በወሩ ሀና ከአንድ ሀብታም ጋር አዳር ተስማምታ በመጨፈር ላይ ሳሉ ድንገት ተዘረረች። እንደምንም አንስተው ሆስፒታል ቢወስዷት ምንም በሽታ እንደሌለባት ተናገሩና ተመለሰች። ይሁን እንጂ ሀና ከቀን ወደ ቀን ራሷን መጣል ጀመረች። ይህ በሆነ በወሯ ሀና አበደች። መመረቅ እንዲህ ነው እንዴሎ የሀና ልጅ ስትወለድ ጀምሮ መከራና ስቃይ አቅምና ሁኔታዋን እየቀየረ ያሰቃያታል። ያለፈው ፈተናዋ ስታልፍ ሌላ ፈተና ይገጥማታል። አሁን ደግሞ ይባስ ብሎ ዘመድ በሌለበትና አንድም ሰው በማታውቅበት ቦታ አበደች። በእርግጥም ሀና በረንዳ ማደሯንና ብቻዋን መለፍለፏን ላላየ ጤነኛ ትመስላለች። ምክንያቱም ጨርቋን አላስጣላትም። ይህ በእንዲህ እንዳለ ከሀና ፍቅር ይዞት የነበረው እሷ ሴተኛ ዳሪ የነበረችበት ሆቴል በሼፍ ተቀጥሮ የሚሰራ ወጣት ጸበል ወሰዳት። ይሄኔ ነበር በቅናት መንፈስ ተነሳስተው ሀናን ለእብደት ያዳረጓት። አብሯት ይሰሩ የነበሩ ሴቶች እንደሆኑ ታወቀ። ከ3 ወር በኋላ ሀና ተሽሏት ሐዋሳ ለቃ በድጋሚ አዲስ አበባ ተመለሰች። ይሄኔ
ይሄኔ ጸበል ወስዷት እንድትድን የረዳትን ቅዱስ አብሯት ነበር። ሀና ቅዱስ እንደ ወንድም ወደደችው። እሱ ግን ያፈቅራታል፣ ነገር ግን ፍቅሩን አልገለጸላትም ነበር። እሷም ከዛን ቀን በኋላ ገላዋን ሸጣ መኖር አልፈለገችም ነበር እና በቅዱስ እርዳታ ቤት ተከራይታ መኖር ጀመረች። ግን ሁሌ የእሱን እጅ ማየት ስላሳፈራት ከእናቷ ቤት አካባቢ የሚገኘው የቡና መልቀሚያ ድርጅት ውስጥ ተቀጠረች። በዚህ ጊዜ ለእናቷም ወሬ ታጠያይቅ ነበር። የሰማችው ዜና ግን ሀናን በሰዓቱ በጣም ረብሿት ነበር። እናቷ አጸደ የምታውቀው ልጇ ውጭ ሀገር ማለትም አረብ ሀገር እንደሄደች ነው። ይህንን እንድታስብ ያሳመናት ደግሞ የሀና የእንጀራ አባት መሆኑንም ሰምታለች። ታዲያ እንደተባረከ ቀን የሀና ስልክ ጠራ። የውጭ ስልክ ነበር። አንስታውም ሄሎ ስትል ይደውላል ብላ ያልጠበቀችው ሰው ነበር። ሀና ልቧ ስንጥቅ አለ። ይህ ድምፅ ከረጅም ጊዜ በፊት ልክ እንዳሆኑ ሰማው ሌላ ስሜት ይሰማት ነበር። ኪሩቤል ነው። ማመን ተሳናት። ኪሩቤልንም ባሳለፈቻቸው ጊዜያቶች ሁሉ ከመቶ ቢያንስ 95ቱን ቀናት ታስበው ነበር። ሳታስበውም እንባ ተናነቃት። ሰላምታ ከተለዋወጡ በኋላም ሀኒ አፈቅርሻለሁ፣ ብዙ ጠብቄሽም ነበር። በእኔ ምክንያት ጸነሰሽ ህይወትሽ እንደተበላሸና ከቤት እንደጠፋሽ ሰምቻለሁ፣ ግን ፈልጌ አጣሁሽ፣ ይቅርበኝ እባክሽ አለ። እንባ እየተናነቀው እንዳወራ ድምፁ ያሳብቅ ነበር። ሀና መናገር አቃታት። እንባዋ ያለ ገደብ ፈሰሰ። ምንም መልስ ሳትሰጠውም ዘጋችበት። ቅዱስ ተቀምጦ ያያት ስለነበር ልክ ስልኩን ሲቋረጥ ነገሩን ለማወቅ እንደ ጓጓ ሁሉ የሀናን አይኖች እየጠራረገ ጠየቃት። ሀናም እንደምንም ራሷን አረጋግታ ስለ ኪሩቤል ነገረችው። ቅዱስም ያፈቅራት ስለነበር በኪሩቤል ቀና። ግራ በመጋባት አኳኋንም ታፈቅሪዋለሽ ማለት ነው ሲል ጠየቃት። ሀናም የረጠቡ አይኖቿን እየጠራረገች አላውቅም፣ እኔ የማውቀው አሁን ከጎኔ ቢሆን ደስተኛ እንደምሆን ብቻ ነው አለች። ኪሩቤልም ከሰዓታት በኋላ ደግሞ ሲደውል ሀናም ተረጋግታ ስለነበር በደንብ አወሩ። ከዛም በኋላ ሁሌም ይደውልላታል። ልጅን በማስወረዷ ይናደድባታል፣ ደጋግሞም ይነግራታል። ሀና ግን ከእሱ በኋላ በጌታቸው ስለመደፈሯም ሆነ ስለ ሴተኛ ዳሪነቷን ህይወቷን ፈጽሞ አልነገረችውም። ታማ ጸበል እንደተሻላት ብቻ ነገረችው። አዝኖ ነበር። ከዛም ሀና ፓስፖርት እንድታወጣ ነገራት። ሀናም ፓስፖርት አውጥታ ወደ ኪሩቤል ጀርመን ለመሄድ ፕሮሰስ ጀመረች። ቅዱስም የግሉን ቤት እንዲፈልግ ነገረችው። ቅዱስ ግን እስካለሽ አብሬሽ እሆናለሁ አላት። ሀናም ቅዱስን ውለታ ስለዋለላት እንደ ወንድሟ ትወደዋለች። እንደሚያፈቅራት ግን እስካሁን አልገለጸላትም። ይሁንና ቅዱስ የሀናን መሄድ አልወደደውምና እንድትቀር ለማድረግ እንቅፋት ያዘጋጅ ጀመር። ኪሩቤል ስለ ቅዱስ ምንም አያውቅም። ቅዱስ ግን ስለ ኪሩቤል ሁሌ የሚሰማ ነበር። ሀናም ይችን ሀገር ተሰናብታት የምትሄድበት ጊዜ በጉጉት ትጠብቅ ነበር። ይህ በእንዲህ እንዳለ አንድ ቀን ምሽት ቅዱስ ሀና ኤምባሲ ሄዳ እስክትመጣ ቤቱን አሳምሮ እራትና ወይን መጠጥ አዘጋጅቶ ጠበቃት። ሀና ይህንን ማሰቡ ደስ አላት። በሉ ከዛም ወይን ቀርቶ ሰጣት። ሀና የመጠጥ ልምድ ነበራት፣ ማለትም ቶሎ አሰክርም ነበር። ያን ቀን ግን አንድ ብርጭቆ ሳትጨርስ ሰከረች። ይህንም አጋጣሚ ቅዱስ ተጠቀመበት። ሲነጋ ሀና ራሷን አሟት ነበር። ኪሩቤል ይደውላል ብላ ስትጠብቀው ሳይደውል ቀረ። ያ አንድ ቀን እንደምንም ነጋ፣ ግን ኪሩቤል አልደወለም። በሳምንቱ ራሷ ካርድ ሞልታ ደወለች። ኪሩቤል ግን ሁለተኛ እንዳትደውይ ብቻ ብሎ ዘጋባት። ሀና ይህንን ማመን ተሳናትና ኪሩ ይህንን ለምን አደረገ ብላ ራሷን ጠየቀች። ግን ምንም መልስ አጣች። ሀና ተስፋዋ ባንዴ ድራሹ ጠፋ።
ኪሩቤል ሀናን ጀርመን የመውሰድ ሀሳቡን በመተው ሀና ህይወት ያበቃላት መሰላት። በተለይ ደግሞ ለምን የሚለው ጥያቄ መልስ አለማግኘቷ ደግሞ ወደ ተወቹ ሱስ መለሳት። ሀና ታጨሳለች፣ ትቅማለች፣ ትጠጣለች። ቅዱስም እሷን የሱ ለማድረግ ብዙ ቢለፋም አቃተው። አንድ ቀን ሀና ዋትሳፕ ላይ ለኪሩቤል የድምጽ ምልክት ላከችለት። ተስፋ ያጣች ሴት ክፍል 6 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም የሀናን ታሪክ አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ሼር ላይክ እያደረጋችሁ ለምታበረታቱ የነበረው ቤተሰቦቼ ክብረት ይስጥልኝ እያልኩ አሁንም ድጋፋችሁ አይለኝ እያልኩኝ ከወዲሁ በአክብሮት እጠይቃለሁ። ስለነበረን ቆይታ እጅግ በጣም ነው የማመሰግነው። ሀገራችን ኢትዮጵያን ሰላማን ይመልስልን፣ አለማችንን ከክፉ መከራ ይጠብቅልን እያልኩ ስንብቴን ከወዲሁ አድርጋለሁ። ባይ